ወደዚህ ተመልሼ ልመጣ ታውቂያለሽ። በጭራሽ አላደረገውም። እሺ ሮዛ የስራ ማስታወቂያ ወጥቷል በሚል ምክንያት ዶክሜንቶቿን ይዛ አንድን ቢሮ ማየት እንዳለባት ታስባለች። ያንን ቢሮ የምታየው የቅዱስ የልጅ እናት ወይም የልጁን ፎቶ ላይ ይችላለሁ ብላ እያሰበችበት ቢሮ ነበር። እናም እዛ ቢሮ እንደሄደች እያገኘቻት የቅዱሴ ባለቤት የነበረችው እናም ደግሞ የልጁ እናት ነበረች። ጠረጴዛዋ ላይ የቢሮ ጠረጴዛዋ ላይ የልጁን ፎቶ ቁጭ አድርጋለች። እናም ሮዛ እንደደረሰች ሰላም ከብላ ከገባች በኋላ በቅድሚያ በራ አንኳኩታ እንደገባች ይቀመጡ እንግዳ ወንበር ላይ ይቀመጡ በማለት አይ አንቱ የሚባል ሰው እንኳን አይደለም ገና ወጣት ነኝ ስትል ሮዛም እሺ ይቅርታ የኔ መቤት የስራ ማስታወቂያችሁን አይቼ ነበረ እናም ስራ ታስቀጥሩኛላችሁ ወይ ዶክመንቴን ይዤን የመጣሁት ስትላት አይ ይቅርታ የኔ መቤት ዘገያችሁ ስለዘገየሽ ሁሉም ቦታ ተይዟል ግን ያው በኋላ ላይ ደግሞ እንዲሁ ማስታወቂያ መውጣቱ ስለማይቀር ያን ጊዜ ልትመጭ ትችያለሽ እናም ከታች ቢሮ አለ እዛ ጋር ቀሪ የሆነ ነገር አስቀምጠሽ ሂጂና በዛ አማካኝነት ትጠሪያለሽ ትላታለች። ሮዛም ከተቀመጠችበት ተነስታ ድንገት አይኗን ስትልክ የቅዱሴ ልጅ የሆነችው የማያን ፎቶ ታያለች። ግራ ተጋብታ በመገረም ያንን ፎቶ ስታየው ቻው ተባብላ የነበረችው ሮዛ እዛው ቁማ ስታይ ምንድነው ችግር አለ እንዴ የኔ መቤት ስትል አይ በጣም ታምራለች ልጄ ናት ወይ በጣም የምታምር ልጅ አለችሽ ደስ ስትል አዎ አመሰግናለሁ በድጋሚ የኔ መቤት መልካም ቀን ይሁንልሽ ስትላት ሮዝም አመሰግናለሁ ሰላማዊ ብላት ትታት ወደ ቤቷ ትሄዳለች። የቅዱሴ ልጅ እናት የሆነችው ምንም አላወቀችም። ሮዝ ግን ይህንን ነገር በማጥናት ሰው ታስቀምጥና ከቢሮ ስትወጣ ከዛም ወዴት እንደምትሄድ ማወቅ ስለምፈልግ እናም ስትመጣ እንድታዩልኝ ትልና ሰዎችን አናግራ እንዲደውሉላት ትመልሳለች ወደ ቤቷ። እርግጥ እቺ ሴትም የራሷ ጠባቂ ያላት ሲሆን ማን እንደወጣና ማን እንደገባ ስለምታቅ ከዚህ በፊትም ቅዱስ ጋር ስለሚያዩት ሮዛን ይከታተሏት ጀመር። በድንገት እሷም ወደ ቤቷ እንደመጣች ነበረ ማኪ ቤት ውስጥ ጥላት እንደመጣች ሮዝ ሶፋ ላይ ቁጭ እንዳለች ትመጣለች። በሮዝ እንኳን ተነስታ በር እንደከፈተችላት ነበረ። በድጋሚ ቤት ውስጥ ከገባች በኋላ ላለማስገባት ብትፈልግም ግን ማኪ በጉልበት ለመግባት ትሞክራለች። ማኪ አሁን ሁሉንም እያስፈራራው እርጉዝ ነኝ እያለች መኖሩን እየቀጠለችበት ሲሆን አሁን ላይ ለሁለቱም ዛቻ እያደረገች እያስፈራራች ሰላምንም ቢሆን ትክክለኛ አንቺ የሱ ሚስት ከሆንሽ የሰርግሽ ዕለት እዩልሽ ብርጭቆ ታዘጋጃለሽ እንባሽ በብርጭቆ ይቀዳል የሚል ዛቻ ዝታባት ከጸጉር ቤት መታለች። ናታልንም እንደዚሁ ሻይ ቤት ቀጥራው ያንኑ ነበር የነገረችው። እናም አንተ እኔ ከኔ ውጭ ሌላ ሴት እንድታገባ አልፈቅድልህም ነበር ያለችው ቃል በቃል። ግን ደግሞ እሱ ከአንቺ ጋራ የመኖር ህልምም ሆነ ሀሳብ የለኝም አንቺን አግብቼ ከመኖር እንዲሁ ሳላገባ ቁሜ ብኖር ይሻለኛል ሲላት እሱን አብረን የምናይ ይሆናል በማለት ዝታበት ትሄዳለች። እናም ቤት እንድትመለስ እንዲያደርጋት ብታደርገውም እሱ ግን ቤት እንድትመለስ የማይፈልግ ሲሆን እሷም ተነስታ ወደ ቤት ትመጣለች። ቤት ውስጥ ሆና ሮዛም ልታስተናግዳት ብትሞክር እንኳን ስለምትጠራጠራት በፍጹም ምንም ነገር እንደማትፈልግ እንዲሁም አምዬ እስከምትመጣ ከስራ ጠብቃለሁ ናታልም እስከሚመጣ ጠብቃቸውና ከዛም ወደ ቤት ሄዳለው ነበር ያለቻት። ሮዝም በድንገት ስልክ ሲደወልላት ያችው የቅዱስ የልጅ እናት የሆነች ከቢሮ ወጣልሻለች ስትባል ሩጣ በይ እንግዲህ እንግዳ ትቼ መሄድ አልችልም ነበረ ግን ደግሞ አስቸኳይ ስልክ ስለተደወለልኝ ነው በማለት ጥላት ትሄዳለች። ሮዛም ጥላት ስትሄድ ማኪ እያሾፈችባት ስለነበር እንደሄደች ያቺ ሴትም ከኋላዋ ሰው እየተከተላት እንደሆነ ጠባቂዎቿ ስልክ ይደውሉላታል። ሮዛ እያየቻት ስለነበረ ስልኩን ካወራች በኋላ በአንድ ቦታ ተከልላ በቅያስ መንገድ ትሄዳለች። ማን እየተከታተለኝ እንደሆነ አሁን ደርሽበታለሁ። ስለዚህ ቅዱስ ይሄን ነገር ሁሉ ማወቅ የለበትም ወይ ቅዱስን ገድሏለሁ ወይ እቺ ልጅ ገላታለሁ የሚል ሀሳብ አላት። እናም በንዴት ሮዛም ልጅቷን እየተከታተለቻት ስለነበር በቃ አሁን ይዛታለሁ ብላ ስታስብ በአድራሿ ይጠፋባታል። አሁን አይቻት ወዴት ተሰለበችብኝ ወይኔ በማለት በንዴት እቤት ትመጣና ወንድሟን ስታናግረው ወንድሟ እባክሽ ተይኝ እባክሽን ይላታል።
ሁለቱም ለማንኛውም የሆነ ነገር አድርገን እንምጣና እስኪ በማለት ወደ ውጭ ይዘው ትወጣለች። በዛን መሀል ሰላም ከቤት ወደ ቤት ስትመጣ ከጸጉር ቤት ተመልሳ ስትመጣ በር ስታንኳኳ አልተቆለፈም ግቡ ስትላት ማኪ እንዴት ቤት መጣች ነበር ያለችው። ስትገባ ከቤት እጅግ በጣም አምሮባትና ተውባ ሰላም ስታያት ከተቀመጠችበት ተነስታ ማኪ ዙሪያዋን እየተሽከረከረች ቆይ እንዴት ነው ያማረብሽ ሰላም ግን የእውነት ዛሬ ልዩ ሴት ሆነሻል እንዴት ነው አንቺ የእውነት የናታል ሙሽራ አይደለሽም ወይ እያለች ስትሽከረከራት ማኪ ከዚህ በኋላ ትዕግስቴን አትጠስጨርሽኝ ከዚህ በኋላ እኔ ምንም አልፈራሽም እያከበርኩሽ ነበር ዝም ያልኩሽ ከዚህ በኋላ ግን ብትተኝ ይሻልሻል ስትላት እንዴት አንቺ እንደውም አንድ ነገር ልንገርሽ ናታል አልነገረሽም እንዴ ወደዚህ ቤት እንደምመለስ ለናታል እኮ ነግሬዋለሁ እናም ደግሞ አሁን እውነት በቀደም እየተናገርሽውን እኔ እንዳሳገትኩሽ እያደረግሽውን እኔ እንዳልሆንኩኝና ሌላ ሰው እንዳሳገተኝ አድርገሽ ትናገሪያለሽ ከዛም እኔ እዚህ ቤት እገባለሁኝ ያንን ካላደረግሽ ግን እገልሻለሁ ስትላት ስሚ ከኔ ካንደበቴ እየወጣ ነገር አይመለስም ስለዚህ ደግሞም በኔ ህይወት ላይ የሆነውን ነገር ሁሉ መልሼ ውሸት ነው ማለት አልችልም በፍጹም አላደርገውም የፈለገ ነገር ይመጣል አንገቴን እሰጣለሁ እንጂ ድጋሚ ዋሽቼ አንቺን እውነተኛ እኔው ሰላም ውሸታም ሁኜ በራሴ ህይወት ላይ መፍረድ አልፈልግም ስትላት አንቺ የተረገምሽ በማለት በጥፊ ልትመታት እጇን ስትሰነዝር ታመልጣታለች እንዴት እንደዚህ ታመልጭኛለሽ እኔ ልመታሽ ስል በማለት ድጋሚ ልትራስል አየሽ ማኪ ከዚህ በኋላ ከኔ ከሰላም ጋራ ብዙ ባትደራደሪ ባትፋለሚ መልካም ነው እምፈራሽ እንዳልመስልሽ በማለት አንገቷን ስትይዛት ትደነግጣለች